My name is Haile Gebrselassie. ኢትዮጵያን ባለም መድረክ ዙሪያ አስተዋውቋል። በየሄደበት የሀገሩን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ አድርጓል። የኢትዮጵያ የዓለም አምባሳደር ቢባል ማጋነን አይሆንም። ለሀገሩም ሆነ ለአህጉሩ ኩራቱ የሆነ ስፖርት ሰው። ይህ ታላቅ ሰው ከስፖርቱ ዓለም በተጨማሪ በቢዝነስ ዓለም በከፍተኛ ሁኔታ እየተንቀሳቀሰ የሚገኝ ሲሆን ለብዙዎች የሥራ ዕድልን በመፍጠር ቀዳሚ ቢዝነስ ሰው ነው። ይህ የሀገር ባለውለታ በበጎ ፍቃድ ተግባራትም ለሚወዳት ሀገሩ ያገለገለ ይገኛል። ለትምህርት ዕድሜው በደረሰበት ወቅት ትምህርትን ፍለጋ የደረሰበትን ውጣ ውረድ በማስታወስ ለሀገሩ ልጆች የትምህርት ዕድል እንዲያገኙ ብዙ ትምህርት ቤቶችን ከፍቷል። በብዙ የበጎ አድራጎት ተቋማት ላይ የእሱን ስም መስማት የተለመደ ነው። ሀገሩ በሰላም እጦት በታመመች ጊዜም ሊያሸማግል፣ ሊያስታርቅ፣ ሰላም ሊያሰፍን የሀገር ሽማግሌ በመሆን ስራዎችን ሰርቷል። በዛሬው የጥበብ ስፖርት ፈርጥ ፕሮግራማችን የጀግናው አትሌት ሻለቃ ኃይሌ ገብረስላሴ የህይወት ታሪክን ከብዙ በትንሹ ይዘንላችሁ ቀርበናል። ፕሮግራሙን አሰናድቼ ወደ እናንተ ማቀርበው ሚካኤል ካሳይ ነኝ። አብራችሁን ቆዩ። አትሌት ኃይሌ ገብረስላሴ የምንጊዜውም ኮከብ የረጅም ርቀት ሯጭ ተደርጎ ይወሰዳል። በሩጫ ህይወቱም ከ800 ሜትር እስከ ማራቶን ሮጧል። በዚህም በ10000 ሜትር 2 የወርቅ ሜዳሊያ ባለ ድል ሲሆን የበርሊን ማራቶንን 4 ጊዜ በተከታታይ በማሸነፍ ሬኮርድ ሰብሯል። የዱባይ ማራቶንን ለ3 ጊዜና የ2001 የግማሽ ማራቶንም አሸናፊ ነው። ሻለቃ አትሌት ኃይሌ ገብረስላሴ በኢትዮጵያ የሩጫ ታሪክ ከ800 ሜትር እስከ ማራቶን ከ60 በላይ ሬኮርዶችን የሰበረ ሲሆን በዓለም ዙሪያ በዓለም አቀፍ መድረኮች ደግሞ ከ25 በላይ ሬኮርዶችን ሰብሯል። ታዲያ ይህ አስደናቂ ስፖርት ስኬት ጅማሮው አስገራሚ ታሪክ አለው። ታላቁ አትሌት ስለ ሩጫ ጅማሮ ሲጠየቅ በሰጠው ምላሽ በሰፈሩ ፈጣንና ቀልጣፋ እንደነበር ይናገራል። ቤተሰቦቹ የሚያዙትን ስራ በፍጥነትና በቅልጥፍና ነበር የሚያከናውነው። ሩጫውንም የጀመረው ትምህርትን ፍለጋ 10 ኪሎ ሜትር በመሮጥ ነው። በትምህርት ቤቱ ውስጥ በሚዘጋጁ ውድድሮችም ብላቴናው ኃይሌን የሚያክለው አልነበረም። ገጠር በነበርኩ ጊዜ ከብቱንም ለማግበድ ፈጣን ነበርኩ። እርሻም ለመግባት ፈጣን ነበርኩ። ኢንክሉዲንግ እኔ ጎጆ የራሴን ጎጆ ለመስራት ጎጆ ማለት በገጠር ተቤት ወጥተህ የራስን ቀልሰህ ነው ትተኛና ለሱ ሁሉ በጣም ፈጣን ነበርኩ። ሻለቃ አትሌት ኃይሌ ገብረስላሴ በአርሲ ክፍለ ሀገር ከአባቱ ገብረስላሴ በቀለና ከእናቷ አየለች ደገፋ በ1965 ሚያዝያ 10 ቀን በአርሲ ክፍለ ሀገር በአሰላ ከተማ ተወለደ። በግብርና ስራ ከሚተዳደሩት ቤተሰቦቹ የተወለደው ኃይሌ 9 እህትና ወንድም በአጠቃላይ አሉት። በልጅነቱ ትምህርት ቤት ሲሄድም ሆነ ሲላክ ከሰፈር ጓደኞቹ በፍጥነት የሚያክለው አልነበረም። ለሩጫ ያለው ፍላጎት የጀመረው በትምህርት ቤት በተዘጋጀ የሩጫ ውድድር በቁመትና በእድሜ የሚበልጡትን ጓደኞቹን በመቅደም በአንደኝነት ሲያጠናቅቅ ነው። ኃይሌ የተወለደበት አካባቢ በርካታ አትሌቶች የወጡበት በመሆኑ ሩጫ የልጅነት ህልሙ ሆነ። በተለያዩ ቃለ መጠይቆች ላይ እንደገለጸው አትሌት አበበ ቢቂላና ምሩጽ ይፍጠር ለእርሱ አርአያዎቹ እንደሆኑ ይናገራል። ሩጫ እንዲህ እንጀራ አለው ብዬ አላስብም ነበር ብለዋል። ኔቨር ጊቭ አፕ የሚለው ውስደም በቃ ያው ሞክር እምቢ ካለህም ሞክር ጊቭ አፕ የሚለው ነገር እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ተስፋ መቁረጥ ለኔ ጋር ቦታ ያላት። ቀጥሎ ኃይሌ ለኢትዮጵያ ብሔራዊ አትሌቲክስ ቡድን ተመረጠና የአዲስ አበባ ማራቶን ውድድርን 2 ሰዓት ከ42 ደቂቃ በመግባት አሸነፈ። ይህም ለኃይሌ የመጀመሪያ በትልቅ መድረክ ያደረገው መስፈንጠሪያ ድል ሆነ። ከዚህ ቀጥሎ የምንቃኘው የሩጫ ህይወቱን ነው። እንደ አውሮፓውያን አቆጣጠር በ1992 ኃይሌ በሰሜን ኮሪያ ሴኡል በ19 ዓመቱ የዓለም ታዳጊዎች ሻምፒዮና በ5000 ሜትር እና በ10000 ሜትር ሩጫ በአንደኝነት አጠናቀቀ። በቀጣዮቹ ዓመታት በ1993 በ1995 እና በ1997 እንዲሁም በ1999 የዓለም ሻምፒዮናዎች ለመጀመሪያ ጊዜ አሸንፏል። እንደ አውሮፓውያን አቆጣጠር በ1994 በአይኤኤፍ የዓለም ሀገር አቋራጭ ሻምፒዮና የነሐስ ሜዳሊያ አሸንፏል። በዚያው ዓመት በ5000 ሜትር የመጀመሪያ የዓለም ሪከርድ አስመዝግቦ የሳይድ አውታይን ሪከርድ በ2 ሴኮንዶች ያህል አሻሽሎ ሰበረ። በ1995 ኃይሌ በ10000 ሜትር በኔዘርላንድ በመሮጥ የዓለም ክብረ ወሰን አሻሽሏል። በዚያው ክረምት በስዊዘርላንድ ዙሪክ ኃይሌ 5000 ሜትሩን በመሮጥ የዓለም ክብረ ወሰን አስመዘገበ። በዛው ክረምት የ10000 ዓለም ሻምፒዮና አሸናፊም ሆነ። ዙሪክ ውስጥ በተካሄደ ስብሰባ የዓለም ክብረ ወሰን በ1995 ኃይሌ የ2000 እና 3000 ሜትሮችን አሸነፈ። በጃፓን ድል በድል ሆኖ ጨረሰ። በ1999 እና 2000 ባደረገው ውድድር ሁሉንም አሸንፏል። እንደ አውሮፓውያን አቆጣጠር በ1999
ኃይሌ ኢንዱራንስ በተሰኘ ፊልም ላይ እንደራሱ ተውኗል። ፊልሙ በአታላንታ በ10000 ሜትር የኦሎምፒክ ወርቅ ለማሸነፍ ያደረገውን ጥረት ታሪክ ዘግቧል። እንደ አውሮፓውያን አቆጣጠር ነሐሴ 20 ቀን 2001 የመጀመሪያውን የግማሽ ማራቶን ሩጫ በ1 ሰዓት ከ04 ደቂቃ ከ34 ሰከንድ አሸንፏል። በ2001 ኃይሌ በአይኤኤፍ የዓለም የግማሽ ማራቶን ሻምፒዮና እና በ10000 ሜትር የነሐስ ሜዳሊያ በ2001 የዓለም አትሌቲክስ ሻምፒዮናን አሸንፏል። በዚህ ዓመት ጀግናው አትሌት ኃይሌ ገብረስላሴ በታላቁ ሩጫ በኢትዮጵያ ጽንሰ ሐሳብን አረቀቀ። በመስከረም 2008 በ35 ዓመቱ የበርሊን ማራቶንን 2 ሰዓት ከ03 ደቂቃ ከ59 ሰከንድ በመግባት የዓለም ክብረ ወሰን በ27 ሰከንድ ሰበረ። ኃይሌ እንደ አውሮፓውያን አቆጣጠር በ2011 በኒው አፍሪካ መጽሔት ከምርጥ 100 አፍሪካውያን መካከል አንዱ ሆኖ ተጠቅሷል። በጥቅሉ የታላቁን አትሌት ኃይሌ ገብረስላሴ የአትሌቲክስ ሕይወትና ክብረ ወሰኖች ዘርዝሮ መጨረስ ከውቅያኖስ ላይ በጭልፋ እንደመጭለፍ ነው። ዓለም እንደሱ አይነት ሯጭ በጣት ነው የምትቆጥረው። ይህ ጀግና አትሌት ባሳካው ስኬት ለወጣቶች አርአያ መሆን ችሏል። የኃይሌ የሩጫ ሕይወት ጽናትን፣ ትጋትን፣ ለዓላማ ቆራጥነትን መገለጫ ያደረገ ነው። ኃይሌ ገብረስላሴ በሩጫ ትራኮች ላይ ብቻ አይደለም የሮጠው፣ በቢዝነስ ዓለም ላይም ሮጦ ያሸነፈ ጠንካራ የሥራ ሰው ነው። አትሌት ኃይሌ ገብረስላሴ በተለያዩ የቢዝነስ ዘርፎች ላይ ስኬታማ በመሆን በኢትዮጵያ ካሉ ባለሀብት በቀደምትነት ይጠቀሳል። በዋናነት በሆቴልና ቱሪዝም ቢዝነስ ዘርፍ ላይ የተሰማራ ሲሆን በሐዋሳ ከተማ የመጀመሪያው ኃይሌ ሪዞርትን ገንብቷል። ትልቅ ህልምን ከአይበገሬ መንፈስ ጥንካሬ ጋር የያዘው አትሌት ኃይሌ ገብረስላሴ በቢዝነሱ ዓለም በኢትዮጵያ ግንባር ቀደም ነው። ወደፊት እንጂ ወደ ኋላ የማያውቀው ኃይሌ 3 ቅርንጫፎችን በሻሸመኔ፣ ዝዋይና አርባ ምንጭ አስመርቋል። ታዲያ ይህ የሆቴልና ሪዞርት ላይ ያሳካው ስኬት ብቻ ነው። በሆቴል ዘርፍ በርካታ ሆቴሎች ባለቤትም ነው። ኃይሌ የሃዩንዳይ መኪና አምራች ድርጅት በኢትዮጵያ ወኪል በመሆን ማራቶን ሞተርስን መስርቷል። ከዚህ በተጨማሪ በሪል ስቴት ዘርፍ በቀዳሚነት የሚጠቀስበት ዘርፍ ባይሆንም እየተንቀሳቀሰበት ያለ ሌላ ዘርፍ ነው። ኃይሌ በልጅነቱ በወላጆቹ ቤት የነበረውን ያደገበትን ግብርና እጅጉን ይወደዋል። እናም በግብርና ዘርፍ የጫካ ቡናና የኃይሌ ማር ገንዘብ ፈሰስ አድርጎ እየሰራበት ያለ የግብርና ዘርፍ ነው። ለአብነት የዚህን ያህል ጠቀስን እንጂ አትሌት ኃይሌ ገብረስላሴ በሲኒማ፣ በአካል ብቃት፣ በስፖርት ትጥቅ፣ በኪራይ ህንፃዎች እነዚህንና መሰል ዘርፎች ላይ የተሰማራ ስኬታማ የቢዝነስ ሰው ነው። ሻለቃ ኃይሌ ገብረስላሴ በሙያው አትሌቲክስና በቢዝነሱ ዓለም ያሳካውን ስኬት በግል ሕይወቱም አሳክቶታል። አትሌት ኃይሌ ገብረስላሴ ከባለቤቱ ዓለም ጥላሁን 3 ሴት ልጆችና 1 ወንድ ልጅ አለው። አትሌት ኃይሌ ገብረስላሴ የመጀመሪያ ልጁ ኤደን ኃይሌ ገብረስላሴ የቢዝነስ አድሚኒስትሬሽን ትምህርት ክፍል በመቀላቀል ትምህርቷን ያጠናቀቀች ሲሆን ኃይሌ በሚሰራቸው ቢዝነስ ስራዎች ውስጥ በመግባት ራሷን በአባቷ ፈለግ ተመርታ ወደ ስኬት ለመድረስ እየተጋች ነው። በቅርብ ስለ አባቷ የህይወት ታሪክና የህይወት ፍልስፍና የሚያትት መጽሐፍ ጽፋ ለአንባቢ ያበረክታለች። የመጽሐፉ ርዕስ ዲሴክቲንግ ኃይሌ የተሰኘ ሲሆን 12 ምዕራፎች በውስጡ ይዟል። ሁለተኛ ልጁ ሜላት ኃይሌ ገብረስላሴ በእንግሊዝ ሀገር የኮምፒውተር ሳይንስን ተከታትላለች። ሶስተኛ ልጁ ቤተልሔም ኃይሌ ገብረስላሴ በቶሮንቶ እየተማረች እንደምትገኝ ኃይሌ ከ4 ዓመት በፊት ባደረገው ቃለ መጠይቅ ተናግሯል። የኃይሌ አራተኛ ልጅና ብቸኛው ወንድ ልጅ የሆነው ናትናኤል ወደ እግር ኳስ ዓለም እንደሚያዘነብል ኃይሌ በቃለ መጠይቁ ተናግሯል። ኃይሌ የሱን ፈለግ ተከትሎ ወደ ሩጫ ዓለም ፍላጎት ያለው ልጅ እንዳለው ሲጠየቅ የአራቱ ልጆች እንዲሁም የእናታቸውን የምሮጠው እኔ ነኝ ሲል ቀልዷል። እኔ ልጄ መጀመሪያ እንግዲህ አትላንታ ኤመሪ ትልቅ ትምህርት ቤት ነው ተምራ ያመጣች። መጀመሪያ ጊዜ እንደመጣች አሁን አንቺ ኤዲ መጀመሪያ እኛ ጥበቃዎች ተቀልሽ አይደለ እዛ ጥበቃ ነው እሱ ጋር ሄደ እንዴ ምን ማለት ነው? በቃ እዛ ጋር ሄደሽ እንዴት ነው ጥበቃው ብለሽ ጠይቀ። ከዛ ጥዳቶች ጋር ሄደ እንዴ ምንድነው የምታስተምር? ገደለሽም ችግር የለም ምን አይጎዳሽም፣ 1 ቀን 2 ቀን ከዛ ደግሞ እንትን ኮንስትራክሽን ብለሽ እዚህ ጭቃ ምናምን አንዳንድ ጊዜ ይዣት ትገባለህ። ምንድነው ዛሬ ምንድነው? በቃ ግድ የለም 1 ቀን 2 ቀን እንትን ሲደጋገም በኢንተረስት መሄድ ጀመረች። በአንድ ወቅት በሆላንድ ሀገር የሚኖርና በሀገሪቱ የኮሜዲ ስራዎችን የሚሰራ ታዳጊ ከኃይሌ ጋር ለመገናኘት ቻለ። በወቅቱ ከመገናኘትም አልፎ ከኃይሌ ጋር ቃለ መጠይቅ የማድረግ ዕድልም ተመቻቸለት። ያኔ ታዲያ ታዳጊው ኃይሌ ጥንካሬውን ከምን እንዳገኘ ሲረዳ ድንገት ከመቀመጫው ተነስቶ ወደ ኃይሌ እግር አጎንብሶ እግሩን በእጆቹ ብድግ አድርጎ ስሞ ለሱ ያለውን አክብሮት አሳይቷል። ኃይሌ
እንዲህ ይላል። እኔ በተለያዩ የዓለም መድረኮች ስሮጥ በሐሳባቸው ከኔ ጋር እየሮጡ በጸሎታቸው ሲተጉ የነበሩት ኢትዮጵያውያን ናቸው። ኃይሌ ሀገሩን ሲገልጻት እንደ እናቱ ነው። እናት ድሃ ሆነች፣ አጣች፣ ነጣች ተብላ አትተውም፣ ሀገርም እንደዛው ናት ይለናል። አትሌት ኃይሌ ገብረስላሴ 10ኛ የሆነውን ኃይሌ ሆቴልና ሪዞርት በጅማ ከተማ በ2017 አስመርቋል። ይህ ሆቴል 1.7 ቢሊዮን ብር ወጥቶበታል። ሻለቃ አትሌት ኃይሌ ገብረስላሴ ለመላ በስፖርቱ ዓለም ላይም ሆነ በቢዝነሱ ዘርፍ በተሰማሩ ኢትዮጵያውያን ታላቅ አርአያ መሆን የቻለ ጀግና፣ ባል፣ አባት፣ የሀገር ባለውለታ፣ የሀገራችን ኢትዮጵያ ድንቅ ልጅ ነው። ለበርካታ ኢትዮጵያውያን አትሌቶች መነቃቂያ፣ አርአያ የስፖርት ሰው ነው። ከሯጭነት በተጨማሪ በኢትዮጵያ አትሌቲክስ ፌዴሬሽን ውስጥ በአመራርነት ረገድ ከፍተኛ ሚና ተወጥቷል። በመላው ሀገርም ሆነ በእናት ሀገሩ ታላቅ ክብር ያለው ባለዘርፈ ብዙ ታታሪ የሥራ ሰው፣ ሳቂታው የሰላም አምባሳደር፣ የሀገር ባለውለታ ሻለቃ አትሌት ኃይሌ ገብረስላሴ። የሻለቃ አትሌት ኃይሌ ገብረስላሴ የህይወት ታሪክን ከብዙ በትንሹ በዚህ መልኩ ዳሰናል። ዝግጅቱን አሰናድቼ ያቀረብኩት ሚካኤል ካሴ ነበርኩ። ጤና ይስጥልን።